ሰላም ተመልካቾች እንዴት ዋላችሁ? በመከታተል ላይ የምትገኙት የቅዳሜ ቡናችንን ነው። የምንገኝበት ወር ደግሞ ሰኔ ወር ነው። ሰኔ ወር በጎ ፈቃደኛ ደም ለጋሾች የሚመሰገኑበት ወር ነው። ይሄንም እንግዲህ ምክንያት በማድረግ ኑሮ በሀገሬ ሴቶች ማህበር ቀኑን ደም በመለገስ እያከበሩት ይገኛሉ። ነገር ግን እነዚህ ሴቶች ከዚህም ባሻገር ሌላም ታሪክ አላቸው። ታሪካቸው ምንድነው የሚለውን በቆይታችን ወደ እናንተ የምናደርስ ነው የሚሆነው። አብራችሁን ቆዩ። እንደ ማህበሩ ለመጀመሪያ ጊዜ ነው። ምክንያቱም የዛሬ አመት አጥቢ ነበርኩ፣ መለገስ አልቻልኩም። ግን ሳስተባብር ቆይቻለሁ። ከዛም በፊት ነፍሰ ጡር ሆኜ ምናምን በተለያዩ ምክንያቶች ለመለገስ አልቻልኩም። ያው አሁን ግን በጣም ደስተኛ ነኝ መለገስ በመቻሌ ማለት ነው። ሁለተኛ ጊዜ ነው። ስድስተኛ ገና የመጀመሪያ ጊዜ ነው የለገስኩት። ከዚህ በፊት ተለክቼ አዋትቺም ማለኝ እያጠባው ስለነበር ባህልና አርግ መለገስ ደም ለወገናችን ውዱን ሕይወት ያስቀጥላል ያንዳችን ለአንዳችን። ደም መለገስ አንድ ጤናማ ሰው በፈቃደኝነት ደሙን በመስጠት በአደጋ ወይም በህመም ምክንያት ለተጎዱና ደም ለሚያስፈልጋቸው ሰዎች ህይወት መታደጊያ የሚሆንበት በጎ ተግባር ነው። በተለይም በድንገተኛ አደጋ፣ በወሊድ ወቅት፣ በቀዶ ሕክምናና ሌሎች ከባድ ህመሞች ላሉባቸው ታማሚዎች የሚሰጠው ደም ወሳኝ ነው። ይህ ሂደት ግን በህክምና ተቋማት ባለሙያዎች አማካኝነት ደህንነቱ በተጠበቀ መንገድ የሚከናወን ነው። ለመሆኑ ደም መለገስ በመቻላችሁ ምን ተሰማችሁ ስንል ለጋሾችን ጠይቀናቸዋል። እኔም መግለጽ ያቅተኛል፣ የእውነት ማለት ነው መግለጽ ያቅተኛል። በጣም ነው ደስ የሚለው። እኔ ያኔ ዛሬ ሌሎች እህቶች መስጠት አትችሉም ተብለው ሲመለሱ ያይላቸው ስሜትና እኔ ደግሞ የዛሬ አመት ወይም ደግሞ በእኛ በምንለግስበት ጊዜ መስጠታችሁ የሚያጠባ ሰው አይሰጥም ምናምን ተብዬ ስመለስ የነበረው እንትን ትንሽ ቅር ያሰኛል። ግን ዛሬ አሁን በጣም ደስተኛ ነኝ። ብዙ ሰው ደስተኛ ነው። ይሄ ነገር ቃላትም የለውም ብዬ ነው ማስ ደም መለገስ ኖርማል ነው። ለቤተሰቦቻችን፣ ወንድሞቻችን፣ እህቶቻችን ለማዳን ነው። ለኛው ነው። ስደት ላይ ያለንም ለግሰናል። በነበርንበት ሀገር ላይ በኤምባሲ በኩል ለግሰናል። እኛ ስሜቱ ደስ ይላል። ይህን ልገሳ ለመስጠት ተደስቼ በፍላጎት የመጣው ሰጣለሁ እኔም ሰጣለሁ ደሜን ለወገኔ ለግሳለሁ። ኑሮ በሀገሬ ከስደት ተመላሽ ሴቶች ማህበር በተለያዩ ምክንያቶች ወደ አረብ ሀገር ተሰደው በተለያየ መንገድ የተመለሱ እህቶችና እናቶች ናቸው። ለመሆኑ የስደት ቆይታ ምን ይመስላል ስንል ከኖሩት እንዲያካፍሉን፣ ካዩት እንዲነግሩን ጠየቅናቸው። ከኔ ጀምሮ እንትን ስንል ያው ዝቅተኛ ኑሮ ከሚኖር ቤተሰቦች የተፈጠ እንትን ያልን ስለሆነን ነው። ለምዛ ሄደን ሰርተን መቀየር እንችላለን የሚል ያንን ነገር እንለወጣለን የሚለውን ነገር ይዞ ነው አብዛኛው ሰው ወደዛ ሲሄድ ማለት ነው። እና እዛ በሄደበትም ይሳካለትም አለ፣ ተሳክቶለትም ይመጣም አለ። በተቃራኒው ደግሞ ያው እድል የማይቀናውም ሰው ደግሞ ይበዛል። ከዛ ውስጥ እኔ እንዳጋጣሚ ሲሄድ ያው በህጋዊ መንገድ ነው ሄድኩኝ እንደኔ ማለት ነው። የነበሩብኝን ያሳለፍኳቸው ነገሮችም ጥሩም መጥፎ የሚባል ብዙ ነገሮችን አሳልፌያለሁ። እግዚአብሔር ይመስገን። እንግዲህ እኔ ደግሞ ለሀገሬ በቅቻለሁ። ይሄን እድል አግኝተው ደግሞ ሀገራቸው ያልገቡ እህቶቻችን ደግሞ አሉ። ሰው ሀገር ኑሮ አስቀያሚ ማለት አስደሳች ነገርም አለ። የኔ ግን አስቀያሚ የማወራው ሰርቼ መጥቼም አልተለወጥኩበትም። ተጠርንፈን የተመለስ ነው። ሁሉም ስደተኛ ነው። ጾሙን ውሎ የሚያድር ነው። ልጅ ይወልዳል። ልጁን ማሳደግ አልቻለም። 27 አመት የስደት ኑሮ ስቃይ ነው። እና አልሐምዱሊላህ ያው በጤናዬ ተመልሻለሁ። ምንም ነገር አልያዝኩም። ዋናው መመለሴ ነው። ሰጣለሁ እኔም ሰጣለሁ መልካም ለወገኔ አደርጋለሁ። ከስደት ተመላሾች አንድ ላይ መሰባሰባቸውና መደራጀታቸው የስነ ልቦና እውቀትን ለማካፈል በጋራ ኢኮኖሚያዊ ተጠቃሚነትን ለመፍጠርና የማህበረሰብ ድጋፍን ለማግኘት ከፍተኛ ጠቀሜታ አለው። በተጨማሪም ከስደት ጋር ተያይዞ የሚመጣን የስሜት ቀውስ፣ የብቸኝነት ስሜትና ጭንቀት በጋራ ለመወጣት ይረዳል። ተመሳሳይ ገጠመኝ ያላቸው ሰዎች መወያየታቸው አእምሯዊ እረፍት ይሰጣቸዋል። የኑሮ በሀገሬ ከስደት ተመላሽ ሴቶች ማህበር ለምን ዓላማ አስተቋቋመ? ያሰባሰበን አካል የለም። ግን ሁላችን በየቤቱ ያለው በየጓዳው ያለው ተጎጃለ ምን አለ ግን እርስ በርስ ነው ተፈላልገን ነው የተገናኘ ነው። አንዱ አንዱን ሲል አንዱ ጋር ተገናኝቶ ሰው መፍትሄ እያንዳንዱ ሰው
ብቻሽን ሆነሽ ከመብሰልሰል በጋራ ስትወያይበት እኔ አሁን የገጠመኝን ነገር ከአንደኛዋ ጓደኛዬ ጋር የኔ የባሰ ነው የከፋ ነው ብዬ ሳስበው የነበረውን ከኔ የባሰ ደግሞ የደረሰባት እህቴ ደግሞ የእሷን ተሞክሮ ወይም እሷ ያለፈችበትን ነገር ስትነግረን እርስ በርስ እንጽናናለን። ወደፊት ደግሞ ወደ ስደት መሄድ ያሰቡትን እንዴት እንምከራቸው፣ እንዴት እናድርግ ምናምን ያል በተገናኘንባቸው አጋጣሚዎች እንመካከራለን፣ እኛ እንደጋገፋለን። ማህበሩ በዚህ በፍሰት አማካኝነት ከጓደኛ ጋር ሸር በመነጋገር በዛ አማካኝነት ተገናኘነ። በቃ ከዚህ ደረጃ ደረሰ። በስልክ ነው የተሰባሰብነው። ሰብሳቢያችንም አለች፣ ኮሚቴ ያለን፣ ጸሐፊ ያለን ብዙም አሉና ግን ተሰባስበን ወደዚህ እስቲ እንድና ለእህቶቻችን ደም እንለግስ፣ ለወላጆች የታመሙ አልጋ ቆራኛ ያሉትን ለነሱ ደም መለገስ አለብን ስለተባለ ተሰብስበን መጠን ያው ዛሬ እየለገስን ነው። ደስ ይላል። ከሰው ብቻ የሚገኝ የተፈጥሮ ህግድ ደም መለገስ ከገንዘብ በላይ የሆነ የሰው ልጅ ህይወት በቀጥታ የሚታደግበት የቸርነትና የፍቅር መገለጫ ነው። ይህ የህይወት ስጦታ ነው። ደም በቤተ ሙከራ ሊሰራ የማይችልና ሰውን ለማዳን ከሰው ብቻ የሚገኝ በመሆኑ ደም መለገስ ማለት ህይወትን በነፃ የመስጠት ያህል ይቆጠራል። እርስ በእርስ መደጋገፍን፣ ለአንድ ማህበረሰብ በጋራ መቆምንና ወገንን መርዳትን በተግባር የሚያሳይ ትልቅ የበጎ አድራጎት መድረክ ነው። ያው እዛ ባሉበትም ይሁን እዚህም ሆኖ አብዛኛውን ጊዜ በቃ ሴት ነን። ለሴት እህቶቻችን ለእናቶቻችን በደም እጦት ምክንያት የሚያልፉ ወላድ እናቶቻችን ምናምን አሉ። እነሱን ማዳን የሰውን ህይወት ማዳን የሚለውን ነገር እኛም ካለፍንበት ችግር እናንተን የተነሳ በቃ የሰው ህይወት ማዳን አለብን። በእኔ ደም ሌላ ሰው መዳን ከቻለ ለምን ይሄን በጎ አድራጎት ስራ እንጂ ዋናው ራሱ የማህበሩ አላማም በጎ አድራጎት ነው። የበጎ አድራጎት ስራ ነው መስራት ነው። እኛ ስደት ላይ ብዙ ነገር ረድተናል። ስንት ቦንድ ገዝተን በነፃ ለግሰናል። በዲፕሎማሲው በኢትዮጵያ ኤምባሲ በኩል የኢትዮ ኤርትራ ጦርነት ጊዜ 500 ዶላር ለግሰናል። ለሀገር የሚመቱት ወንድሞቻችን ለሀገር የሚሞቱት ለኛ ብለው ነው። ለነሱ ነው እኔም ለግሰው። አንድ ሰው ማዳን ቀላል አይደለም። በእኔ ደም አንድ ሰው የሚድን ከሆነ ከፈቀደ አቅሜ በየቀኑም ብለግስ ደስተኛ ነኝ። እኔ ለደም ወደ ኋላ ልልም። የኔ ደም ስለተቀዳ እነሱ ይድናሉ እንጂ የምጎዳው ነገር የለም። ህይወታቸው በደማንስ ብዙ ህይወት ያርፋል። ያን ለመታደግ በወሊድ በብዙ ነገሮች የደም እጥረት ላለባቸው ለበለግስ ለወገን ደራሽ ወገን ነው የሚለውን ነገር ይዘን ነው በቃ እኛ ማድረግ የምንችለው ከሆነ በእኛ መዳን የሚችል ህይወት ካለ መስጠት የምንችለው ነገር ይሄ መስጠት የምንችለው ነገር መስጠት ነው። በቃ የሰው ህይወት ማዳን ነው። ጉዳት ለእውነቱ ክፉ ብዙ ደስታ ነው ህይወት ተርፎ ማየቱ። አንድ ሰው በአንድ ጊዜ የሚለግሰው ደም ተለይቶ እስከ 3 ለሚደርሱ የተለያዩ ህመማን ህይወት ሊያተርፍ ይችላል። ዘመዶቼ የታመሙ አሉ በሆስፒታል ብዙ ደም አጣው እናቶች ደም ለግሼ እነሱ እኔ ጤነኛ ነኝ ሙሉ ጤነኛ ነኝ ለነሱ ለግሼ ደግሞ እኔ በቃ እነሱ ሙሉ ጤነኛ ሆነው እንደኔ ምንም ጤና ኑሯቸው ሰርተው እንዲበሉ ፈልጋለሁ። በቃ ጤና ካለሽ ሰርተሽ ትበያለሽ። ዋናው ጤና ነው የሰው ልጅ። ለነሱ ለእናቶቼ ነው ደም የለገስኩኝ። ደስ ብሎኛል። እኔ በጣም ደስተኛ ነኝ። እንዴት ልንገርሽ? በጣም ደስታ ነው። በቃ እንዴት ልገልጽልሽ አልችልም። ወሰን የለውም። በጣም ደስ ይለኛል። አብዛኛውን ጊዜ በወሊድ ሰዓት በደም እጦት ምክንያት የሚያልፉ ብዙ እናቶቻችን አሉ። እኛም ደግሞ ሴት እንደመሆናችን እናቶችም ነን እህቶችም ነን ሴቶችም ስለሆን የሴቶች ጉዳት ደግሞ ለኛ ከሌላው በበለጠ ስለሚሰማን ነው። ውስጤ ደስታ ይሰማዋል። ለምን ደም ስለግስ እኔ ለአንድ ሰው ሳተርፍ ልክ ልጅ እንደወለድኩኝ እሱ ባይሰጠኝም ልክ ወልጄ እንዳሳደግኩ ነው የምቆጥረው። እኔ ደም ስለግስ በቃ ልጅ ያለኝ ያህል ይሰማኛል። አንድ ሰው ህይወት ሲተርፍ ማለት ነው። እና ምንም ደም መለገስ ማለት ተራ ነገር ነው። የሰው ልጅ ካለው ነው የሚሰጠው። ሌላ አቅም የለንም። አቅማችን ደም መስጠት ነው። እኛ በተለይ እኔ ጋር ስመጣ ደም ነው አቅሜ። ሌላ አቅም የለኝም። አቅማችን ያለንን አወጣጣን ለመርዳት እንሞክራለን፣ እንረዳዳለን። እኛው በእኛ ከደም ልገሳ ባሻገር እኛ ከስደት ተመላሽ የሆኑ አካላቸው ጎሎ የሚመጡ ልጆች አሉ። የስነ ልቦና ችግር የደረሰባቸው አሉ። የተለያየ ችግር የደረሰብን አለን። እነዛን ከመንግስትም ሆነ መንግስታዊ ካልሆኑ ድርጅቶች የተለያዩ እንትኖችን በማፈላለግ እርዳታ ድጋፍ እናደርጋለን። በራሳችንም ከኪሳችንም ባለን ነገር እያዋጣን
የታመመች መድኃኒት መግዛ ያጣች እህታችን ካለች አዋጣን እሷን መድኃኒት የምንገዛበት ወይ የተለያየ ነገር ወይም ደግሞ በተለያዩ በጎ አድራጎት አድራጊ አካሎች ድጋፍ የምታገኝበትን መንገድ እናፈላልጋለን። መደጋገፍ ነው። ችግኝም ተሳትፈናል። ለችግኝ እንተክላለን። ጽዳት ሲኖር እናጸዳለን። ያስራንበሳ የሚለው አባባል 50 ሎሚ ለአንድ ሸክሙ ጌጥ ላምሳው ሲካፈል። ደም መለገስ ህይወትን መለገስ ነው። ለማዳን መውለድ ብቻ ሳይሆን ደም መለገስም በቂ ነው። በሰውነታችን ውስጥ በየሴኮንዱ የሚመታው ልባችን አንድ ትልቅ ሚስጥር አለው። እሱም ህይወት ነው። አንዳንድ ጊዜ ግን ይህ የህይወት ዜማ በበሽታ ወይም በድንገተኛ አደጋ ምክንያት ሊቋረጥ ይችላል። በዚያች ወሳኝ ሰዓት ያንን የተቋረጠ ዜማ ለመቀጠል የሚያስፈልገው ብቸኛው ነገር የእርስዎ መልካም ፈቃድ ነው። ደም መለገስ ማለት ተራ ፈሳሽ መስጠት አይደለም። ተስፋ የቆረጠውን ህይወት መመለስ፣ የቆመውን ሳቅ መልሶ ማደስ እንጂ። ይሄ ደም መለገስ እንጃ እኔ ቃላት የለኝም። ማለት የስደት ህይወት አስከፊ ነው። ለማንም የማይመከር ለማንም በቃ የፈለገው እንትን ሊመከር የማይችል ነገር ነው ስደት። ደም መለገስ ደግሞ በተቃራኒው ነው፣ የዛ ተቃራኒ ነው። በጣም ደስተኛና ፍላጎት አለ። በቃ አሁንም ነገር ሁሉም የምችል ቢሆን ብለግስ ደስተኛ ነኝ። ሰውን እንደማትረፍ የሚያስደስት ነገር የለም በራሴ በኩል ማለት ነው። እኔ ለግሽ ያን ሰው ማዳን ማለት ደግሞ ነገ ደግሞ እሷ ፍጥረት ልትፈጠር ስተሆነ ድረስ ትውልዳችን እያደገ ይሄዳል ማለት ነው። እሷ ወልዳ እኔም ደም ለግሻት ወልዳ ደግሞ ያ ልጅ የተወለደው ደግሞ አገር ተረካቢ እንዲሆን እፈልጋለሁ። በቃ እኔ ሙሉ ጤነኛ ነኝ። ዛሬም ነገም እለግሳለሁ። በቃ እኔም ደስተኛ ነኝ። ደም በመለገስ ምንም ነገር ምን የሚሰማኝ ነገር የለም። አሁን በፍቃደኝነቴ በፍላጎታችን ነው ሁላችን ተሰባስበን የመጣ ነው። እንደ ማህበር ሁሉም ሰው ደስተኛ ነው፣ በጣም በፍቃደኛ ነው። አንቺም እንደምታዩ አሁን እዚህ ጋር እንኳን መጣው ደም ለመለገስ እንኳን መጣው እናንተ አትችሉም ወይ አጥቢ ናችሁ ወይ እንደዚህ ናችሁ አትችሉም ሲባሉ በጣም ብዙ ልጆች ከፍቷቸዋል። በቃ እኔ አሁን የሚሰማኝ ስሜት እስከሌለ ድረስ ለምን አልሰጥም መስጠት አለብኝ ብሎ ከነርሶች ጋር ሁሉ የሚከራከር አባላት አለና ሁሉም ደስተኛ ነው። ይሄን ነገር በማድረጉ በፍላጎት በፈቃደኝነት ነው ይሄን ነገር ያረጉት ያሉት። በቀጣይም ያው መስጠት እስከቻልኩበት ጊዜ ድረስ እኔ አላቋርጥም እስከመጨረሻው ድረስ ብዬ ነው እንትን እኔ ጤነኛ ከሆኑ ለግሳለሁ። ዛሬም ነገም እለግሳለሁ። እናነሳሳለን፣ እናበረታታለን፣ ለማውቁት እናሳውቃለን። ምንም ነገር እንደማይሰማ ችግር እንደማያመጣ ምንም መርካታ እንዳለው ውስጡ እሱን ነው የምንነግራቸው። እኛ ደም ልገሳ አሁን ብዙ ጊዜ ሰው ምንድነው የሚያስበው? ደም መለገስን ይፈራል፣ መስጠት ይፈልጋል ግን ይፈራል። አሁን እዚህ ላይ ስናያቸው ነበር ያማል እንደዚህ ይላል ምናምን የሚሉ በቃ መስጠት እንኳን ፈልገው ሌላ ህመም ያለው ሁሉ እየመሰላቸው እንትን የሚሉ ሰዎች አሉ። ምንም የሚያም ነገር የለውም፣ ያስፈራ የለውም። በጣም ደስ የሚል ነገር ነው። ሁላችንም ደም በመለገስ የሰው ህይወት እናድን ነው። ሰው እንታደግ፣ እናትን እህትን ብንታደግ ምንም የሚቀንሰው የሚጨምረው ነገር የለም። በሽታ የሚሆን ደም ነው በወሰራችን ተጠራቅሞ እንጂ ምንም የሚቀንስብን ነገር የለም። በለግሽ ቁጥር ትደሰቻለሽ። የበለጠ ደም ይስጡ፣ ወገን ያትርፉ። ጉዳት አያመጣም፣ ደስታ ነው የሚያመጣው። የዘመድ እርካታ ነው። ቤተሰቦቻችን ነው የሚድኑበት። ወንድሞቻችን፣ እህቶቻችን፣ እናቶቻችን፣ ልጆቻችን ነው የሚድኑበት። ከኛ ምንም የሚቀንስብን ነገር የለም። ስጡ ነው የምላቸው። በቃ ህዝቦቻችን እንታደጋቸው፣ እናድናቸው ብላለሁ። ትርጉሙን አባባል ተረቱን ደም መለገስ ባህላችን ይሁን ለሁላችን። አንድነት ኃይል ነው ይባላል። ይህ ህብረት ግን ከኃይልም በላይ ነው። ከአስቸጋሪ ህይወትና ከብዙ ውጣ ውረድ የተመለሱት እነዚህ ወገኖቻችን ዛሬ ደግሞ ለሀገራቸው አዲስ ታሪክ እየጻፉ ነው። ማህበር አቋቁመው እጅ ለእጅ ተያይዘው የመጡት ለአንድ ክቡር ዓላማ ነው፣ ደም ለመለገስ። እነዚህ እህቶች ለነሱ ትንሽ ነው ብለው ያሰቡትን ነገር ግን ትልቁን ውድ የሆነውን ስጦታ እየሰጡ ነው። እንደ ማህበር በጎደለ ቢሞላላቸው ከዚህ በላይ መስራት እንደሚችሉ ማሳያ ነው። ለዚህም መንግስታዊና መንግስታዊ ያልሆኑ ድርጅቶች ቢጎበኟቸው አንድ ማበረታታት አንድ ማገዝ ነው። እንደ ማህበር በመንግስት ደረጃ ይሄ ነው የምንለው ነገር የለም። ማለት እንደ ማህበሩ እንደ ኑሮ በሀገሬ ማህበር በመንግስት ደረጃ የተደረገልን የለም። እውቅናውን ሰጥቶናል። ሌላ ነገር የተደረገልን የለም። ከማህበሩ ውጭ ግን ሆኖ ስደት ተመላሽ ሆኖ ከማህበሩ ውጭ ሆኖ የተደረገለት ሊኖር ይችላል። በዚህ ማህበር ከታቀፍን በኋላ ግን እዚህ ማህበር ውስጥ ሆነን ያው ጥያቄዎች ነው እያቀረብን ያለን እንዲደረግልን ከመንግስት የምንፈልጋቸውን ነገሮች ጥያቄዎች። አብዛኛው ሰው ጥያቄ ምንድነው? በስደት ላይ እንግዲህ ከኛ ማህበር ውስጥ እስከ 27 አመት
ድረስ ቆይታ የመጣች እናታችን እህታችን አለች። አንድ ሰው 27 ዓመት ቆይቶ ሲመጣ እዚህ ካልኖረ የመደራጀት እድሉንም ተደራጅቶ ቦታ የማግኘት እድሉንም አያገኙም። ረጅም ጊዜያቸውን በስደት ስለሚያሳልፉ እኛ ጋር ደግሞ እንደሚታወቀው የሆነ ጊዜ ከረጅም ጊዜ ቆይታ በኋላ ነው የማህበር ቤቶች የሚደራጁ። በዛን ሰዓት ያለ ደግሞ እነሱ ከሌሉ ይሄንን እድል አናገኝምና የሁሉም ሰው ጥያቄ ከዛም ራሱ ይዘነው የመጣነውን ሳንቲም ሰርቶ ይዞ ለመምጣት የቀናው ሰው በአግባቡ ገንዘቡ ተሰጥቶት ይዞ የመጣ ሰው እንኳን ለምንም ነገር ሳይበቃ በቤት ኪራይ በመስሪያ ቦታ ብራቸውን ይጨርሱና ከዛ በኋላ እንደገና ሌላ ለጥገኝነት ሌላ በጎ አድራጎት ፈላጊና ሌላ ነገር ውስጥ ነው የሚገቡ። ስለዚህ ይሄ የቤት ማህበር እንደዚህ ለሚመጡ ከስደት ለሚመጡ ሰዎች የቤት ማህበር ውስጥ ተደራጅተው የመኖሪያ ቤት ቢያገኙ ያችን ደግሞ ያመጣዋትን ነገር ደግሞ ወረት አድርገው ለሀገራቸውም እንትን ይላሉ። የተሻለ ስራ የተሻለ ህይወት ሀገራቸው ከመጡ በኋላ አርፍ ብለው የሚኖርበት መንገድ ይፈጠራል። ለተሻለ የራሴን ተሞክሮ ነው የምናገረው። ቢቻል በሀገርሽ በዚህ በሀገርሽ ላይ ሰርቶ መለወጥ ትችያለሽ። አሁን መንግስት ቢያቋቁምሽ እንደ ኮንቴነር መስሪያ ቦታ ከተገኘ በሀገርሽ ላይ እንደመስራት የሚያስደስት ነገር የለም። እስቲ እንደው እስካሁን ከመጣሁ 11 ዓመቴ ነው። ክራይ ቤት ነው ወድቄ ያለው። አሮጊት እናት ይዤ በሽተኛ እህት ይዤ ምንም እንዳልሰራ እናቴ በሽተኛ መለኩሴ ናቸው። እንደዛ ስለሆነ ቤት ውስጥ ነው የምኖረው በክራይ ቤት ማለት ነው። ለእንግዲሁ ለወደፊት እኛም ደማችንም እየለገስን ነው። ብዙ መስሪያ ቤቶች እንዲያውቁንና እርዳታ እንዲያረጉልን እንደ ኮንቴነር በቃ የሆነ ድጋፍ ቢያረጉልኝ በተለይ ከምንም በላይ እንደ መስሪያ ቦታ ለኔ ፍላጎት የምለው ማለት ነው። እንደ ማህበር አቋቁመው ቦታ ቢሰጡና ሌላው ቀርቶ እንደው ለቤት እንኳን ብንበቃ ለመኖሪያ ቤት ለሁኔም ሰጣለ ደሜለ ወገኔ ሰጣለ። ተመልካቾቻችን ኑሮ በሀገሬ ከመላሽ ሴቶች ማህበር እንግዲህ በዚህ መልኩ ወሩን አክብረውታል ጀምረውታል፣ ሰኔን ወር ማለት ነው። ይህ እንግዲህ በጎ ተግባር ጥሩ ዓላማን አንግቦ የሚንቀሳቀስ ስለሆነ እኛም ደግሞ ይበል የሚያሰኝ ነው ብለናል፣ በርቱ ብለናል። ሌላም እንግዲህ በዚህ በበጎ ፈቃደኛ ደም ለጋሽነት የተሰማራችሁ ማህበራት፣ ግለሰቦች በየወቅቱ የሰውን ሕይወት የምታድኑ ግለሰቦችም ሆናችሁ ማህበረሰብ በዚሁ አጋጣሚ ክብር ይገባችኋል፣ እናመሰግናችኋለን። ወደ ስቱዲዮ ልመልሳችሁ እኛ በዚሁ አጠቃለልን። እሰጣለሁ እኔ እሰጣለሁ መልካም ለወገን ያደርጋለሁ። እሰጣለሁ እኔም እሰጣለሁ ደሜን ለወገኔ ለግሳለሁ።